አንዱ ወንድምህ አንዲት እህትህ ለደረሰባት ችግር የራስህን ያልተሰምቶ እጅህን ወንዝ ተሻግረህ ቁልቁለት ወርደ ተራራ ወጥተ የትም ሀገር ሂደ የሰው ፊት አይተ ውሻ ጩሆብህ መንገድ ሂደ ለታመመችው አንዲት አካልህ እንደምትለፋላት ለሚጠላ ለተቸገረው ለወደቀችው ወንድምህት ያን ያህል ስትደክም የፍቅር ድካም ይባላል። ምናልባት የምንወዳቸው ሰዎች የማይፈልጉንም ሊሆኑ ይችላሉ። የማይፈልጉንም ቢሆኑ ጭምር ለነሱ መልፋት የፍቅር ድካም ይባላል። ምክንያቱም እንዲህ ተብሎ ተጽፏል። ውስተሊያሁ መጻ ወሊያሁ ሰይተወክፍዎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ወገኖቹ መጣ አልተቀበሉትም። ላልተቀበሉት አይሁድ ታምራት እያደረገ ደከመላቸው፣ በባህር እየሄደ ደከመላቸው፣ ጋኔን እያወጣ ደከመላቸው፣ እየተራበ ደከመላቸው፣ እየተጠማ ደከመላቸው፣ ድውይ እየፈወሰ ደከመላቸው፣ እንጀራ እያበረከተ ደከመላቸው። ለማይወዱት የደከመ ክርስቶስ ነው። ስለዚህ ሰው እየጠላህም ቢሆን ድከምለት። ምክንያቱም ልንገራችሁ፣ አንዲት እናት ልጇ ቢታመም መድኃኒት ወዶ አልውጥም ቢል እጁን ይዛ ትግተዋለች። በጥፊም ሊመታት ይችላል። ልጁ ግን የሚመታት መድኃኒቱን እንደሚጠቅመው ባያውቅ ነው። አንድ ሰው አንተን የሚያስወግድ ፍቅር እንደማይጠቅም ቢያውቅ ነው። የኃጢአት ሕመም ይዞታል። ስለዚህ የሚጠላህን ወንድምን ተከትለህ ድከምለት። ለባልና ሚስትም እንደዚያው ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም። ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለ ድረስ ቻለው ነው። በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የምትወዱን አይደል የሚወዱን አይደል የምትወደው የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ ሚስትም እንደዛው መታዘዝ ልታቆም ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ፍቅርማ መፋቀርማ ማንም አይፋቀራል። ሁሉ ይጀምረዋል እኮ ሁሉም ይዋደዳል። ባለ ዳባም ከባለ ዳባ፣ ባለ ካባም ከባለ ካባ ይላሉ ሊቃውንቱ። ሁሉም መሰሉን እየመረጠ እኮ ይዋደዳል። ዝንጀሮም ከዝንጀሮ ጋር፣ ጦጣም ከጦጣ ጋር። ለፍቅር በመድከም ግን ሰዎች ይበልጣሉ። ለፍቅር መድከም ማለት ምን ማለት ነው? ይኸውልህ እንዲህ ብሎ ይናገራል። ቆይ ከአካላት መካከል ይላል ቅዱስ ዮሐንስ አፈወርቅ፣ ከአካላት መካከል ዓይንህ ቢታመም ይላል። ዓይንህ ቢታመም የሁሉ ሕዋሳትህ ችግር ነው አይደለም ይላል። መልሱ ሁላችሁም፣ ነው አይደለም በሉ እንጂ ንገሩኝ። የሁሉም ሕዋሳት ችግር ነው አይደለም? ነው። በጣም ግሩም። ስለዚህ የፍቅር ድካም ማለት ይላል የሁሉም ሕዋሳትህ የዓይንም ችግር ነው። የዓይን ችግር የጆሮ ችግር ነው፣ የልብ ችግር ነው፣ የኩላሊት ችግር ነው፣ የእጅ ችግር ነው፣ የእግር ችግር ነው። ምክንያቱም ዓይን ጤና ካልሆነ እነዚህ ሁሉ ተፈጥፍጠው ሊሞቱ ይችላሉ ሲራመዱ። ስለዚህ የዓይን ችግር የሁሉ ችግር ነው፣ የሁሉ ሕዋሳት ችግር ነው። እንግዲያውስ ይላል ሁሉም ክርስቲያኖች አንድ የክርስቶስ ሕዋሳት እንደሆኑ ታውቃለህ ወይ ይላል። እንደዚያ ካወቅ የአንድ ሰው ችግር የራስህን ችግር ያህል ከተሰማ ያ ምን ይባላል ይላል? የፍቅር ድካም። ከተሰማ በኋላ ምን ትላለህ? ትደክምለታለህ። መድኃኒት ካለው ሰው ትሄዳለህ፣ ትጠይቃለህ፣ ተግተህ ዓይኔን ካመመኝ ሳምንት ሆነኝ፣ ዓይኔን ካመመኝ ወር ሆነኝ ብለህ ትለፋለታለህ። ለወንድም ምን ያህል ለፍተህለታል? ለምትወደው ነገር የምትወደው ሰው እሱ መውደድ ስላቆመ ብቻ ትተዋለህ ወይስ ደግሞ እንደ ታመመ አካልህ ቆጥረህ ለችግሩ ተተጋልታለህ? ያን አንተን ከሚጠላበት አይምሮ እንዲወጣ ትደክምለታለህ ወይስ ከጠላኝ እኔ ምን አገባኝ ብለህ ዘወር ትላለህ ነው? የፍቅር ድካም ማለት ለክርስቶስ አንዲት ሕዋስ መድከም ነው።
ይሄ ነው የፍቅር ድካም የሚባል። አንድ ፈላስፋ የጠየቀውን ጥያቄ ልንገራቸው። አንድ ሰው አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበር። ይሄን አበባ ወደዋለሁ ስለዚህ ልቁረጥና ምን ልበለው ነው የምትሉ? ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና፣ ለምትወስደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለመሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልን? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋ ነው የምናደርገው፣ እንዲጎዳ ነው የምናደርገው፣ ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየህ ቅዱስ ዮሐንስ አፈወርቅ ወስዶ ምንድነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድነው ያለ? ወንድሞቼ ሆይ እኔ ስለናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው? ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል። አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ነው ያለ? ስለእናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት፣ ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። እንቅልፍ እያለ እና የፍቅር ድካም እኮ ማለት ነው። ለምትወደው ነገር መድከም፣ ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። እንዲሁ እናንተም ተማርን ትላላችሁ ማለት ተምራችኋል ማለት ነው። ተምራችኋል ብዙ እንደተማር እና ግን እንደው ይሄን እንኳን አታውቁም ወይ ነው? ይሄ እኮ በእውነቱ ቢዝነስ እኮ ነው። ቢዝነስ አታውቁም እንዴ? ቢዝነስ እኮ ከፍለህ ነው የምታገኘው። የምትከፍለው ከበዛ የምታገኘው በዝቷል ማለት ነው። ስለዚህ ምን እንዴት ነው ይሆናል? በየትኛውም ቋንቋ በንግድም በኢኮኖሚክስም ብትሄዱ የዲፕሎማቲክ ግንኙነትን ብትሄዱ ዲፕሎማት ማለት ምን ማለት ነው? በራሱ ዲፕሎማቲክ ለምንድን ነው ያስፈለገው ሲባል ሰጥቶ መቀበል፣ ከፍለህ ትቀበላለህ ነው። ለምሳሌ ከአሜሪካ ጋር የኛ ሀገር ባለስልጣን አካሄዱ ያው እኔ አላቅም።
እኛ ቆዳ እንስጠሻለን አንቺ ጫማ ትሰጭናለሽ ነው የሚባባሉት መችስ አይደል? ስለዚህ የሆነ ነገር እንከፍላለን፣ የሆነ ነገር ስጡን ነው። የእኛን ጥጥ ውሰዱ እናንተ ብርድ ልብስ ላኩልን ነው። መቼም የኛ ነገር ጥሪያችን እየሰጠን የበሰለ ጥቂት ነው የምንቀበል። እንደዚያ ነው። ስለዚህ ሳይከፍሉ ማግኘት አይቻልም። ክርስትናም እንደዛው ነው። ክርስቶስም ዋጋ ከፍሎብናል። እኛም የምንከፍላት ነገር ከስሜታችንም የምንከፍላት መኖር አለባት። ፓሽን ይከፈላል፣ ፍላጎት ይከፈላል። ይሄን ለመናገር ነው።